በመጨረሻም ኢራን በዝረራ አሸነፈቻቸው። አሜሪካና እስራኤል እየመረራቸውም ቢሆን ዋጥ አድርገዋታል። የፋርሳውያን ጽናት ትራምፕን እጅ ያሰጠ ብቻ ሳይሆን ከጦርነቱ መውጫ ቀዳዳ ሲፈልጉ የነበሩትን ትራምፕ ያስመለጠ ሆኗል። ዓላማቸው ኢራንን ማድቀቅ፣ ኢራንን ከካርታ ላይ መፋቅ ነበር። ውጥናቸው ለኢራናውያን ዲሞክራሲ እናጎናጽፋለን በሚል የዳቦ ስም የኢራንን ግዙፍ ህዝባዊ ተቋማት ማውደም፣ ማፈራረስ ነበር። ሁሉም በነበር ቀረ። ኢራናውያን በአንድ ሆነው በመመከታቸው የአሜሪካና እስራኤል ህልም መከነ። በሌሊቱ ተኩስ አቁም ግን አንድ የተበሳጩ ጠቅላይ ሚኒስትር አሉ፣ ቤንጃሚን ኔታንያሁ ቢቢ። አዎ ቢቢ ተኩስ በመቆሙ ተበሳጭተዋል፣ ተናደዋል። ተኩስ አቁሙ እኔን የሚመለከት አይደለም በማለትም ካሁኑ ጸብ እየጫሩ ነው። ቀድሞውንም ትራምፕን ጎትተው ባስገቡበት ጦርነቱ እንዳይቆምና ስምምነት እንዳይደረስ ሲሰሩ የከረሙት ኔታንያሁ በሌሊቱ ኢራንን አሸናፊ ባደረገው የ2 ሳምንት ተኩስ አቁም ስምምነት ብስጭት ውስጥ ገብቷል። በዚህ መሃል በትራምፕና ኔታንያሁ መካከል ነፋስ መግባቱን የሚገልጹ የታብሎይድ ዜና ምንጮች መረጃ እየወጣ ነው። ጋሼ ትራምፕ በመጨረሻ ራሳቸው ከፈጠሩት ውጥረት በራሳቸው መልካም ፍቃድ አምልጠዋል ልንል እንችላለን። ኢራን የሆርሙዝን ሰርጥ ልትከፍት ስለተስማማች ለ15 ቀናት ተኩስ አቁመናል። ኢራን ያቀረበችው ባለ 10 ነጥብ የድርድር ሐሳብንም ተቀባይነት ያለው ሆኖ አግኝተነዋል ብለዋል ትራምፕ በራሳቸው ገጽ። ልብ አድርጉ፣ ወደ ጦርነቱ ሲገባ መነሻ ምክንያቱ የሆርሙዝ መተላለፊያን ማስከፈት አልነበረም። መተላለፊያው ያኔ ክፍት ነበርና ትራምፕ የጀመሩት ጦርነት ነው እያዘጋው። አሁን ራሳቸው ያዘጉትን መተላለፊያ ማስከፈትን ነው እንደ ድል እንዲቆጠር ለማድረግ እየጣሩ ያሉት። አንቺው ታመጪው አንቺው ታሮጪው የሚለው ተረት አሁን ነው የሆነው። ከዚያ ባለፈ ግን አሜሪካ ያሳካችው ይሄ ነው የሚባል ዓላማ የለም የሚሉ ተንታኞች በርክተዋል። ኢራን እያበለጸገች ነው የተባለው ዩራኒየም ይኑር ወይንም ይውደም ያየም የሚያውቅም የለም። ተደመሰሰ የተባለው አገዛዝ አሁንም በሙሉ አቅሙ እየተደራደረ ነው። በሞቱት መሪ ምትክ የባሰው ጽንፈኛ ተሹሟል። ኢራን በነዳጅ ሽያጭ የምታገኘው ገቢም ጨምሯል እንጂ አልቀነሰም። በፖለቲካው መድረክ የኢራን ዝና ከፍ ብሏል። በተቃራኒው አሜሪካና አጋሮቿ እርስ በርስ ተዘላልፈዋል፣ ተሻኩተዋል። በትራምፕና በሪፐብሊካን የውስጥ ፖለቲካ ላይ አላስፈላጊ ነጥብም ተጥሏል። ከዚህ ሁሉ ትርምስ ኪሳራና ውርደት በኋላ ጋሽ ትራምፕ ማምለጫውን ቀዳዳ አግኝተውታል። እዚህ ጋር አንድ የሚነሳ አስደናቂ ጀብዱ እናገኛለን። ይኸውም 14 ሚሊዮን ኢራናውያን ትራምፕ እኛን ሳይገድሉ ተቋማቶቻችንን አይመቱም በሚል አደባባይ የወጡበት ዓለምን ያስደነቀ አስገራሚ ክስተት ነው። ውድ የአንድ አፍታ ሚዲያ ቤተሰቦች ሰላም ወርዷል። ተኩስ አቁም ለ15 ቀናት ታውጇል። ኔታንያሁ ግን እኔ ተኩስ ማቆም ውስጥ የለሁበትም እያሉ ነው። በዚህ መሃል በትራምፕና ኔታንያሁ መሃል ነፋስ ገብቷል። የድርድሩ ይዘት ማንን አሸናፊ አደረገ? በድርድሩ አሜሪካ ምን አገኘች? ምንስ አጣች? በተመሳሳይ ኢራን ከዚህ ድርድር ምን አተረፈች? ምንስ አጣች? የሚለውን ፖለቲካዊ ሂሳብና ስሌት እንሰራለን። በዚህ ድርድር የፓኪስታንን ብስለት የተሞላበትን አስደናቂ አካሄድም እንቃኛለን። እንደተለመደው ቪዲዮን ላይክ አድርጋችሁ በመጀመር ጥቂት የሚጣፍጡ ደቂቃዎችን አብራችሁን እንድትቆዩ ግብዣችን ነው። ሌሊቱን ዓለም መዓት እየጠበቀ ነበር፣ ሰዓታቶችንም እየቆጠረ ነበር። ነገር ግን የትራምፕ ቀነ ገደብ ሊያበቃ ከ30 እስከ 20 ደቂቃዎች ሲቀሩት ሮይተርስ አንድ አስደናቂ ሰበር መረጃን ይዞ ወጣ። ይኸውም በአሜሪካና ኢራን መካከል እየተደረገ ያለው ድርድር ተስፋ ሰጪ ሆኗል ተባለ። ከደቂቃዎች በኋላ ደግሞ ዋሽንግተን ፖስት ምንጮቹን ዋቢ በማድረግ በሁለቱ አገራት መካከል ተኩስ አቁም ለማወጅ ተስማምቷል የሚል መረጃን አወጣ። በኢራንና አሜሪካ መካከል ለ2 ሳምንታት የሚዘልቅ የተኩስ አቁም ስምምነት ከመታወጁ ከጥቂት ሰዓታት አስቀድሞ በፓኪስታን በኩል የተስፋ ጭላንጭሎች እየታዩ ነበር። ስማቸው እንዳይጠቀስ የገለጹ የፓኪስታን ምንጭ ለቢቢሲ ሲናገሩ አገራቸው በኢራንና በአሜሪካ መካከል የማሸማገል ስራዋን በፍጥነት ማከናወን ቀጥላ ነበር። ከኢስላማባድ ወገን ድርድሩን የሚመሩ ሰዎች በጣም ጥቂት ነበሩ። አሸማጋዮቹ ዘንድ የነበረው ስሜት ሁኔታው አስቸጋሪና ከባድ እንደሆነ የሚጠቁምም ነበር። የትራምፕ ቀነ ገደብ ከመጠናቀቁ
በፊት ስምምነት ላይ ለመድረስ ጥቂት ሰዓታት ብቻም ቀርቷቸው ነበር። ቢሆንም ግን ጦርነትን የሚያስቆም ስምምነት እንደሚኖር ተስፋ አድርገው እንደነበር የቡድኑ አባል ያልሆኑት ምንጭ ለቢቢሲ ያስረዳሉ። ፓኪስታን ባለፉት ጥቂት ሳምንታት በኢራንና በአሜሪካ መካከል አሸማጋይ ሆና በሁለቱ ሀገራት መካከል መልእክቶችን ስታስተላልፍ ከርማለች። ኢስላማባድ ከኢራን ጋር ታሪካዊ ግንኙነት ያላት ሲሆን ድንበር ከመጋራት ባለፈ ከአገሪቱ ጋር የወንድማማች ግንኙነት እንዳላት አዘውትራ ትናገራለች። ከአሜሪካ ጋርም ግንኙነት አላት። እንደውም ፕሬዝዳንት ዶናልድ ትራምፕ የፓኪስታን የጦር ኃይሎች አዛዥ አሲም ሙኒር የሚወዷቸው ፊልድ ማርሻል እንደሆኑ ከዚህ ቀደም ሲናገሩ ሰምተናል። ከአብዛኞቹ በተሻለ ሁኔታ ኢራንን ያውቋታል ሲሉም አሞካሽቷቸዋል ጋሼ ትራምፕ። በስምምነቱ ማንም እርግጠኛ አልነበረም። የፓኪስታን የውጭ ጉዳይ ሚኒስቴር ኢሻቅ ዳር ማክሰኞ ዕለት በፓርላማ ባደረጉት ንግግር እስራኤል ሰኞ ዕለት በኢራን ላይ ጥቃት ከመሰንዘሯና ኢራን ሳውዲ አረቢያን ከማጥቃቷ በፊት ነገሮች በጥሩ አቅጣጫ እየተጓዙ እንደሆነ በጣም ተስፋ አድርገን ነበር ብለዋል። ፓኪስታን ነገሮችን በተሻለ መጠን ለመቆጣጠር እየሞከረች እንደሆነም ያክላሉ። ፊልድ ማርሻል ሙኒር ግልጽ የሆነ ትችትም ሰንዝረው ነበር። ማክሰኞ ዕለት ለወታደራዊ ባለስልጣናት ሲናገሩ በሳውዲ አረቢያ ላይ የተሰነዘረው ጥቃት ግጭቱን በሰላማዊ መንገድ ለመፍታት የሚደረጉ ጥረቶችን ያበላሻል ነበር ያሉት። ይህ ግጭቱ ከተጀመረ ወዲህ ፓኪስታን ለኢራን ያስተላለፈችው ጠንካራ መልእክትም ነው። አንዳንድ ተንታኞች ይህ በኢራን ላይ ጫና ሊጨምር እንደሚችልም ጠቁመዋል። ፓኪስታን ከሳውዲ አረቢያ ጋር የመከላከያ ስምምነት ያላት ሲሆን ሳውዲ አረቢያ ላይ ተደጋጋሚ ጥቃቶች መሰንዘራቸውን ተከትሎ ግን ይህ ስምምነት አልተነሳም። እኩለ ሌሊት ላይ የፓኪስታን ጠቅላይ ሚኒስትር በኤክስ ገጻቸው ላይ ዲፕሎማሲያዊ ጥረቶች ተጨባጭ ውጤቶችን ለማምጣት በሚያስችል መልኩ እየተሻሻሉ ነው ሲሉ ጻፉ። ፕሬዝዳንት ትራምፕ ያስቀመጡትን የጊዜ ገደብ ለ2 ሳምንታት እንዲያራዝሙና ኢራንም ለተመሳሳይ ጊዜ የሆርሙዝን ወሽመጥ እንድትከፍት ጠየቁ። በፓኪስታን የኢራን አምባሳደር ሬዛ አሚር ሞጋዳም አንድ ወሳኝ ደረጃ ወደፊት ተራምደናል ሲሉም በኤክስ ገጻቸው ጽፏል። በኋላም የፓኪስታን ጠቅላይ ሚኒስትር የተኩስ አቁም ስምምነት መደረሱን አስታውቀው ሁለቱ ወገኖች አርብ በኢስላማባድ ተገናኝተው ለሁለንተናዊ ስምምነት እንዲደራደሩ ጋብዘዋል። ፋይናንሻል ታይምስ ያነጋገራቸው የፓኪስታን ምንጭ አሁንም በጣም ጥንቃቄ እያደረግን ነው ሲሉ ሁኔታው ሊፈርስ የሚችልበት እድል እንደሚኖር ጠቁመዋል። በሁለቱ ወገኖች መካከል ምንም አይነት እምነት የሌለ ሲሆን ጠንካራ አቋምም ይዘው ይገኛሉ። ፓኪስታን ሁለቱንም ወገኖች ወደ ክብ ጠረጴዛ ማምጣት ብትችልም በምን ጉዳይ ላይ ሊስማሙ ይችላሉ የሚለው ግን አሁንም ጥያቄ እንደሆነ ነው። ባለፉት 6 ሳምንታት ያለማቋረጥ በተደረገው ተጋድሎና ጦርነት ኢራን ከፍተኛ ኪሳራን አስተናግዳለች። በተመሳሳይ አሜሪካና እስራኤልም ከባድ ኪሳራን ነው እያስተናገዱት። ነገር ግን ኢራን በተለይም ከፍተኛ ባለስልጣኖቿና ወታደራዊ አመራሮቿ በመገደላቸው የተነሳ የኢራን አገዛዝ ሊፈርስ ይችላል የሚል ስጋት እየተነሳ ነበር። ነገር ግን ኢራን በዚህ ሁሉ ወጀብ መሃል ጸንታ ቆመች። በኢራን በኩል ከፕሬዝዳንት ዶናልድ ትራምፕ አስተዳደር ጋር ድርድር እያደረጉ ያሉት የአገሪቱ ፓርላማ አፈ ጉባኤ መሐመድ ባጋር ጋሊባፍ መሆናቸው ሲገለጽ ነው የከረመው። ይህም ኢራን ጠቅላይ መሪዋ አያቶላ ኦሊ ኻሜኒ ከተገደሉ በኋላ ማን እያስተዳደራት ነው የሚል ጥያቄን አጭሯል። ትራምፕ አምባገነን መንግስታትን ለመገርሰስ ሲያስቡ በቬንዙዌላ ላይ የወሰዱት አይነት እርምጃ መተግበር ይሻሉ። ሆኖም የኢራን ጠቅላይ መሪ መገደል የታሰበውን የስርዓት ለውጥ ሳያመጣ ቀረ። አገሪቱም የተዳከመች አትመስልም። የኢራን እስላማዊ ዘብ እንዲህ ያሉ ጥቃቶችን መቋቋም በሚያስችለው መንገድ እንደተዋቀረ ተንታኞች ያወሳሉ። የኢራን አስተዳደር ወታደራዊ መዋቅሩን እንደያዘም ቀጥሏል። የኢራን የስልጣን ክፍፍል በሃይማኖታዊ መሪዎች፣ በፖለቲከኞችና በዋነኝነት በእስላማዊ አብዮታዊ ዘብ ከፍተኛ አዛዥ የተከፋፈለ ነው። የጦርነቱን መነሳት ተከትሎ ውሳኔ ሰጪው አካል የደህንነት መዋቅሩ ሆኗል። ወታደራዊ ልምድ ያላቸው አመራሮችም በዚህ ይሳተፋሉ። የኢራን መደበኛ የአመራር ተዋረድ አሁንም ባለበት ይገኛል። ይህ በእውነቱ አስደናቂ ነው። እስራኤልና አሜሪካ በከፈቱት ጥምር ጥቃት የኢራን ከፍተኛ ባለስልጣናት ቢገደሉም አስተዳደሩ በመንግስት ስራዎችና በወታደራዊ ኃላፊነቶች ተከፋፍሎ ቆይቷል። አስተዳደሩ የተዋቀረው የከፍተኛ ባለስልጣናት መገደል እንዳይንደው በተቀመረ አካሄድ እንደሆነም ተንታኞች ይገልጻሉ። ከፍተኛ አመራሮች ሲገደሉ የሚተኳቸው ባለስልጣናት መዘጋጀታቸውን የኢራን መገናኛ ብዙሃን ሲያስተጋቡም ይደመጣል። የቴህራን ባለስልጣናትም ይህንኑ ደጋግመው ይናገራሉ።
የተገደሉት የኢራን ጠቅላይ መሪ ልጅ ሞጅተባ ኻሜኒ የአባታቸውን ስልጣን በይፋ ከተረከቡ ሳምንታት ተቆጥረዋል። ይህ የጠቅላይ መሪው ስልጣን በእስላማዊ አብዮታዊ አመራር ውስጥ ከፍተኛው ነው። በወታደራዊ መዋቅር፣ በፍትህ ስርዓትና በቁልፍ የመንግስት መስሪያ ቤቶች ላይ ስልጣን ይሰጣቸዋል። በተግባር ግን አዲሱ ጠቅላይ መሪ ያላቸው ስልጣንን በተመለከተ የጠራ መረጃ የለም። ከህዝብ እይታ መራቃቸውና አካላዊ ጉዳት ደርሶባቸዋል የሚለው ጭምጭምታም ጥያቄዎችን ያስነሳል። አዲሱ ጠቅላይ መሪ ስልጣን ከተረከቡ በኋላ እምብዛም በህዝብ አልታዩም። በአስተዳደርና ዲፕሎማሲ ረገድ ያላቸው የልምድ ማነስ በዚህ ፈታኝ ወቅት ዋነኛ አመራር እንዳይሆኑ ሊያግዳቸው ይችላል። በአገሪቱ አስተዳደራዊ መርህ መሰረት ከፍተኛው ስልጣን የጠቅላይ መሪው ቢሆንም እንኳን በዚህ የጦርነት ወቅት የዕለት ከዕለት ውሳኔዎች ላይ የሚደረሰው በከፍተኛ አመራሮችና በአብዮታዊ ዘቡ ከፍተኛ አዛዦች ምክክር ይሆናል። ስለዚህም አሁን ያለው የኢራን አስተዳደር ቅይጥ መልክ አለው። ማዕከሉን ያደረገው ጠቅላይ መሪውን ሲሆን ጠቅላይ መሪው የአንድነት ምልክት ተደርገው ይወሰዳሉ። ሆኖም ግን ውሳኔዎችን በመስጠት ረገድ የፖለቲካና ወታደራዊ ሊቃን ይሳተፋሉ። የኢራን እስላማዊ አብዮታዊ ዘብና መደበኛ ሰራዊቱን ጥምረት የሚቆጣጠረው የማዕከላዊ እዝ ዋና ጽህፈት ቤት ካቱም አል-አነቢያ በጦርነቱ ማዕከላዊ ቦታ ያዘውም ለዚህ ይሆናል ይላሉ ተንታኞች። በእንዲህ መልኩ ኢራን ያለፉትን 6 ሳምንታት መንግስቷ እንዳይናድ ኢራንም እንዳትፈርስ በጽናት ሲከላከል ሲዋጋ ከርሟል። ህዝቡም ከጎኑ በመሆኑ የአሜሪካንና የእስራኤልን ጥምር ጥቃት ለመቀላቀል በቅቷል። ለ15 ቀን የታወጀው ጦርነትም ኢራንን አሸናፊ ያደረገ ሲሆን ይህም ዶናልድ ትራምፕ የኢራንን ቅድመ ሁኔታ ሙሉ በሙሉ በመቀበላቸው የተነሳ ነው። ነገር ግን ይህ ተኩስ አቁም ከ15 ቀን በፊት ቢፈርስስ የሚለው የበርካቶች ስጋትና ጥያቄ ሆኗል። ይህንንም ጉዳይ በሚቀጥሉት ቀናትና ሳምንታት አብረን የምናየው ጉዳይ ይሆናል።